የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን ከረማችሁ? ኢየሱስ ጌታ ነው። ትላንትናም ዛሬም ለዘላለም ኢየሱስ ክርስቶስ ጌታ ነው። ይህን አምላካችንን እናመሰግናለን። ዛሬ የጀመርነውን የመጽሐፍ ቅዱስ ክፍል ዳንኤል ላይ ያለውን መጽሐፍ እንቀጥላለን። ወደ ማጠቃለያው እየደረስን ነው። ዛሬ ምዕራፍ 11 ላይ ያለውን አብረን እንመለከታለን። የማደርገው ነገር ምንድነው? ትንሽ ጠቅለል ለማድረግ ሰብሰብ ለማድረግ ሐሳቡን ሞክርና ከዛ ባለፈው ሳምንት ምዕራፍ 10ን ተመልክታችኋል። እሱ ላይ ጥቂት ነገር ብዬ ዛሬ ምዕራፍ 11ን ከቁጥር 1 እስከ 20 ያለውን እሱን አብረን እንመለከታለን። እግዚአብሔር እንዲረዳን ሁላችንም እንጸልይ። ቅዱስ አምላካችን እግዚአብሔር ሆይ በዚህ ምሽት በፊት ልጆች ተሰብስበናልና መናገር የማይሰለች ጌታ ከፈቃድ ደግሞ መራቅ የማይሰለቸን እኛ አሁን ምሕረትን ፈልገን በፊት መተናልና በቃል ተመልሰን ዘንድ በኢየሱስ ስም እንጸልያለን። ጌታ ሆይ መሐሪ አምላክ አንተ ነህ፣ ይቅር ባይ አምላክ አንተ ነህ፣ ጸጋን የምትሰጠን ጌታ አንተ ነህ። ቃልን እንድንሰማ ያን ጉጉት በውስጣችን አኑረ ወደዚህ እንድንፈጥን ያደረክ ጌታ አንተ ነህ። ሁሉ ካንተ፣ ሁሉ ባንተ፣ ሁሉ ላንተ ነውና ክብር ምስጋና፣ አምልኮ፣ ውዳሴ ካሁን እስከ ዘላለም ለገናናው ስም ይሁን። እግዚአብሔር ረድተናል፣ አግዘናልና አሁን በዚህ መተን ቁጭ ብለናልና ቃልን የሚያስተምረው መንፈስ በመካከላችን እንዲሆን እግዚአብሔር ሆይ የቃልን ፍቺ እንድታበራልን መንፈስ ቅዱስ ሆይ ያለ መከልከል ኃጢአታችንን ሁሉ አልፈ በክርስቶስ ደም ጌታ ሆይ በደላችንን ሸፍነ የሚያጸናንን የሚተክለንን እግዚአብሔር የዘላለም አምላክ ሆይ የክርስቶስን መስቀል ብቻ እንድናይ የሚያደርገንን ሩጫችንን በትዕግስት እንድንሮጥ የሚያደርገንን ጸጋህን እንድትገልጥልን መንፈስ በመካከላችን ሆኖ እንዲያስተምረን በኢየሱስ ስም እንጸልያለን። ጌታ ሆይ መስማት የምንፈልገውን ብቻ ሳይሆን መስማት የሚገባንን ነገር እንድትናገረን አንተ ስትናገር ደግሞ እንድናስተውል ልባችን እንድትከፍትልን የምንሰማው ቃል በእምነት ከኛ ጋር ተዋህዶ ፍሬን እንዲያፈራ እንድትረዳን ካለንበት ጌታዊ የዝቅታ ህይወት ወደ ከፍታው ተራራ መጫማት እንድንችል በኢየሱስ ስም አይኖቻችን እንድታበራ እንጸልያለን። የክፉ ሐሳብ የዲያብሎስ እቅድና ዓላማ ብዙዎች ወደዚህ እንዳይመጡ እኛም ቁጭ ብለን እንዳናስተውል አይምሮአችንን የሚጠመዝዝ የዲያብሎስ ስራ በኢየሱስ ስም የታሰረ ይሁን። ሰላማችንን ሁሉ ጌታዊ አንተ በክርስቶስ እንድትሞላ በመካከላችን እንድትከብር እኛም ካንተ እንድንሰማ ጸጋ እንዲበዛልን ጊዜውን ሁሉ ባረክን ጸለይን በጌታ በኢየሱስ ክርስቶስ ስም አሜን። እሺ እንግዲህ አጠቃላይ ትንቢተ ዳንኤል ምዕራፍ ከ7 ጀምሮ ነው ከኔ ጋር ስንነጋገር የነበረው። ከምዕራፍ 1 ጀምሮ እስከ 6 መጀመሪያ ተመልክተናል። ያ ታሪካዊ የሆነና በዛ ጊዜ የነበረው በወቅቱ የነበረ ብዙም ቪዥን ወይም ደግሞ መገለጥ የሌለበት ሂስቶሪካል ናሬቲቭ ነው ብለናል። ከ7 ጀምሮ ግን ያለው ላይ እግዚአብሔር ለነብዩ ለዳንኤል የገለጠለት ራእይ ነውና በአጠቃላይ ዳንኤል የተመለከተው 4 ትልልቅ ራእዮችን ያየው። እነዚህን 4 ትልልቅ ራእዮች በተለያየ ጊዜ እግዚአብሔር ለሱ ገለጠ። ከ4 በላይ አላየም። ስለራሱ ዳንኤል ያየው 4 ራእዮችን ነው። ከምዕራፍ 7 ጀምሮ እስከ ምዕራፍ 12። ምዕራፍ 2 ላይ ያለው ራእይ ለዳንኤል የተገለጠ ራእይ አልነበረም። ለናቡከደነጾር የተገለጠ ራእይ ነው። ግን የራእዩን ፍቺ እግዚአብሔር አሳይቶት ነበር። ነገር ግን ዳንኤል ወደ ራሱ ተመልሶ ስለ ሕዝቡ፣ ስለ እግዚአብሔር የተስፋ ቃል፣ ስለ ኢየሩሳሌም፣ ስለ መቅደሱ፣ ስለ ፈረሱት የእስራኤል ቅጥሮች ራእይ የተመለከተው ከምዕራፍ 7 ጀምሮ ነውና 4 ታላላቅ ራእዮችን ያየው። የመጀመሪያው ራእይ በምዕራፍ 7 ላይ የተመለከትነው ራእይ ነበረ። ትንሽ ሰብሰብ ለማድረግ ነው የተበታተነ እንዳይሆን ሐሳባችን። በዛ ምዕራፍ 7 ላይ ነብዩ ዳንኤል ከዛ ከባህር የወጡ 4ቱን አውሬዎች ተመልክቶ እንደነበረ ተመልክተናል። ይሄ የመጀመሪያው አንደኛው ራእይ ነው ከ4ቱ ውስጥ ማለት ነው። ምዕራፍ 7 ላይ የተጠቀሰው አንበሳውን ተመልክቶ ነበረ፣ ድቡን ተመልክቶ ነበረ፣ ነብሩን ተመልክቶ ነበረ። ሌላው ደግሞ አስፈሪ የሆነ አንድ ግዙፍ ሌላ አውሬ ስም ያልተሰጠው እነዚህ 4ቱን ምድራዊ ነገስታቶችን የሚወክሉ መገለጥ ተሰጥቶት ነበረ። በዛው በመጀመሪያ ራእይ ላይ እንደዚሁም የሰው ልጅ መንግስት ምን እንደሚመስል የሰው ልጅ እንዴት እንደተገለጠ አይተናል። እዛው ምዕራፍ ላይ ደግሞ ምዕራፍ 7 ላይ
በዘመናት የሸመገለው እግዚአብሔር ሉዓላዊነቱና ክብሩ በፍርድ ዙፋኑ ላይ መቀመጡን ያየበት የመጀመሪያው የዳንኤል ራእይ ነበር። ከዛ በኋላ ሁለተኛው ራእይ ደግሞ በምዕራፍ 8 ላይ ነው የተመለከትነው። እዛ ላይ ያየው ነገር ምንድን ነበር? አንድ አውራ በግና አንድ አውራ ፍየል የሜዶን ፋርስና የግሪክ መንግስታትን የሚወክል የነሱን ውድቀት የሚወክል በዛ መካከል ደግሞ ትንሽ ቀንድ ያለው ስለ አንቲዮኮስ ኤጲፋነስ የተነገረ የተገለጠለት ሁለተኛው ራእይ ነበር። ሶስተኛው ራእይ ደግሞ የዛሬ 15 ቀን የጨረስነው ማለት ነው። ስለ ሰባው ሱባኤ እግዚአብሔር ለዳንኤል በራእይ የተናገረውና ለዳንኤል ጸሎት መልስ የሰጠበት ሶስተኛው ትልቁ ራእይ ወይም ደግሞ ቪዥን ነበረ። በዛ ራእይ ውስጥ እግዚአብሔር ህዝቡን ለማሰብ ህዝቡን ከምርኮ ወደ ተስፋይቱ ምድር ለመመለስ ነፃነታቸውን ለመስጠት እና በኢየሩሳሌም ተመልሰው ቤተ መቅደሱን እንዲሰሩ ቅጥሩን እንዲገነቡ እግዚአብሔር ለዳንኤል መገለጥ ሰጥቶት ነበረ። በእርግጥ ዳንኤል የጠየቀው ጊዜያዊ የሆነ ነገር ነበር። አንድ ነፃነትን ነበር የጠየቀው። እስከ መቼ በባርነት እንቀመጣለን? ወደ ሀገራችን መልሰን ነበር ጥያቄው። ሁለተኛው ደግሞ ኢየሩሳሌም ተመልሰን መቅደሱን እንስራ፣ ቅጥሩን እንገንባ፣ የኢየሩሳሌም አስፈሪነት ይመለስ የሚል ሁለት አይነት ምድራዊ ወይም ደግሞ የሚታይ አይነት ጥያቄ ነበር የጠየቀው። ነገር ግን እግዚአብሔር ያንን ጥያቄ ብቻ መመለሱ ለእስራኤላውያን መልስ እንደማይሆን አርቆ አወቀ። ምክንያቱም መቅደሱ ቢሰራ መልሶ ይፈርሳል። ህዝቡ ነፃነቱን አግኝቶ ወደ ተስፋይቱ ምድር ቢመለስ በኋላ ድጋሚ ኃጢአት ሰርተው ይበተናሉ። ቅጥሩን ቢገነባ ይፈርሳል። ስለዚህ እግዚአብሔር አምላክ ምን አሰበ? ለዳንኤል ያለፈ ነገር አሰበ። ትውልድን ሁሉ ያየበትን ለአብርሃም፣ ለይስሐቅ፣ ለያዕቆብ እግዚአብሔር የደህንነቱን ኢኮኖሚ ኦፍ ሳልቬሽን የምንለው እግዚአብሔር ትልቁን ፓኬጅ የደህንነቱን ፓኬጅ የሚያስፈጽምበትን መሲሁን አመጣ። ምድራዊ ከሆነው ኢየሩሳሌም በላይ፣ ምድራዊ ከሆነው መቅደስ በላይ፣ ምድራዊ ከሆነው ቅጥሩን ከመገንባት በላይ፣ ወደ ሀገራቸው ነፃነታቸውን አግኝተው ከመመለሳቸው በላይ ለካ እነሱን ባሪያ አድርጎ በዛ በኃጢአት አዙሪት ውስጥ ዘፍቆ ያስቀመጣቸው ትልቅ ጠላት ነበራቸው። ጠላት የሆነው ደግሞ ኃጢአት ነበረ። ስለዚህ ያንን ኃጢአት እግዚአብሔር ለአንዴና ለመጨረሻ ጊዜ ከስሩ ነቅሎ ጥሎ መፍትሄ ለማምጣት ማንን አዘጋጀ? መሲሁን ክርስቶስን አዘጋጀና በዛ ሰባው ሱባኤ የተነገረው ትንቢት ያ ቪዥን ራእይ በሙሉ በክርስቶስ የመስቀል ስራና በትንሣኤው ፍጻሜውን እንዳገኘ በሶስተኛው ራእይ ገልጦለት ነበር። ከዛ ይሄ አራተኛው የመጨረሻው ትልቁ ራእይ ደግሞ ከምዕራፍ 10 እስከ ምዕራፍ 12 ያለው ነው። የመጀመሪያው ራእይ ምዕራፍ 7 ላይ ያለው ነው። ሁለተኛው ራእይ ምዕራፍ 8 ላይ ያለው ነው። ሶስተኛው ራእይ ምዕራፍ 9 ላይ ያለው ነው። የመጨረሻው ደግሞ ምዕራፍ 10 እስከ 12 ያለው እሱ ነው። ይህንን እንግዲህ ባለፈው ሳምንት ጀምረናል። ምዕራፍ 10 ላይ ነብዩ ዳንኤል በጢግረስ ወንዝ ዳር ባለበት ጊዜ የታየው አደገኛና ደስ የሚል ተስፋ የሚሰጥ ታላቅ መገለጥ እንደነበረ ተመልክተናል። በዛ ውስጥ በፍታ የለበሰ የሰው ልጅ የሚመስለው እሱ ክርስቶስ መጥቶ እንዴት ከወደቀበት እንዳነሳው እንዳበረታው ለዳንኤል ለጸሎቱ ምላሽ እንደሰጠው ባለፈው ሳምንት ተመልክተናል። ከዛ ዛሬ ደግሞ በምዕራፍ 11 ላይ በዚሁ በአራተኛው ራእይ ላይ ለዳንኤል በተገለጠው የመጨረሻው አራተኛው ራእይ ላይ የምናየው ዛሬ ምዕራፍ 11 ላይ ያለው ስለ ፋርስ፣ ስለ ግሪክ እና ስለ ደቡብና ሰሜን ነገስታት ጦርነት ዛሬ በዝርዝር እናያለን። ብዙ ስሞችን እንሰማለን፣ አዳዲስ ስሞችን፣ የጦርነት አይነቶችን የምናይበት ክፍል ነው። በሁለት ነው የምከፍለው። ምዕራፍ 11ን ዛሬና በሚቀጥለው ሳምንት እናይና የመጨረሻው በጣም ደስ የሚለው ምዕራፍ ደግሞ ምዕራፍ 12 ላይ ያለው ስለ መጨረሻው ዘመንና ስለ ሙታን ትንሣኤ በጥልቀት የተገለጠበት አራተኛው ራእይ ነው ማለት ነው። ስለዚህ እስካሁን ድረስ ሶስቱን ራእዮች በሙሉ ተመልክተን ጨርሰናል። አራተኛው ራእይ ባለፈው ሳምንት ጀምረናል። በሚቀጥሉት 2 ሳምንታት ደግሞ ያንን እንጨርሳለን ማለት ነው። አጠቃላይ ትንሽ ስኬቹን ለማሳየት ነው፣ ምን ያህል እየተከታተል እንዳለ ሐሳቡን አስፈር ለማድረግ ነው። እንግዲህ በባለፈው ሳምንት ያያችሁት ነገር ምንድነው? ምዕራፍ 10 ከቁጥር 1 እስከ 21 ላይ ስለ ሚስጥራዊው መንፈሳዊ ውጊያና ስለተገለጠው የክርስቶስ ክብር በዛ ክፍል ላይ
ተመልክታችሁ ነበረ። ምክንያቱም ዳንኤል በእግዚአብሔር ፊት እየጸለየ ነበረ። ለ21 ቀን በእግዚአብሔር ፊት እጾምና እጸልይ ነበረ ብሎ ይናገራልና እንዲጸልይ ያደረገው አንድ የልብ ስብራት ያመጣበት ተስፋ ያስቆረጠው እግዚአብሔር የተናገረውን የተስፋ ቃል እንዲጠራጠር ያደረገው ክስተት ተከስቶ ነበር። የሆነው ነገር ምንድነው? የቂሮስ አዋጅ ከወጣ በኋላ ህዝቡ ወደ እስራኤል ከተመለሱ በኋላ መቅደሱ እንደሚሰራ፣ ቅጥሩ እንደሚሰራ፣ ግንቡ እንደሚሰራ፣ እስራኤል እንደምትታደስ የተነገረው አዋጅ የተነገረውም ትንቢት ሳይፈጸም ቆይቶ ነበር። ስለዚህ ባለመሰራቱ ምክንያት እግዚአብሔር ያለው ነገር ባለመከናወኑ ምክንያት በልቡ የተፈጠረ መንፈሳዊ ስብራት ነው፣ ሐዘንና ቁጭት ነበረው። ስለዚህ ቁጭ ማለት አልፈለገም። እግዚአብሔር በተናገረው ቃል የማይዋሽ አምላክ ስለሆነ እግዚአብሔር የተናገረውና ያሉበት ሁኔታ አሁንም ስቲል የትየለሌ ስለነበረ አዝኖ ተቀምጦ ነበረ። ህዝቡም እንደዚሁ ከምርኮ ተመልሰው ወደ ተስፋይቱ ምድር ይሄዱ እንጂ ወደ ሀገራቸው ሲመለሱ ጠብቀው የነበረው ያ ታላቅ ክብር እንደሚመለስላቸው፣ አስፈሪነታቸው፣ ታላቅነታቸው እንደሚመለስላቸው፣ ቤተ መቅደሱ ቶሎ እንደሚሰራ፣ ቅጥራቸው ቶሎ እንደሚሰራ አስበው ነበረ። ነገር ግን በዕዝራ ምዕራፍ 4 ላይ እንደምንመለከተው የአሕዛብ ጎረቤቶቻቸው በእነሱ ላይ ስራው እንዳይከናወን፣ ስራው እንዳይሰራ፣ እግዚአብሔር የተናገረው ነገር እንዳይሆን ተቃውሞ አስነስተው ነበር። ሰልፍ ነበረባቸው። የግንባታውን ስራ አስተጓጉለውባቸው ነበረ። ከዚህ የተነሳ ዳንኤል ተጨነቀ፣ ልቡ አዘነ። ህዝቡ አሁንም በመበታተል ላይ ነው ያለው። እግዚአብሔር የተናገረው ተስፋ ቃል ግን ገና ወደ ምድር አልወረደም። አዎ ነፃነታቸውን አግኝተው ዘሩባቤል የመጀመሪያውን ምርኮኞች እየመራ ወደ ተስፋይቱ ምድር ሄዷል። ከዚህ የተነሳ በጾም በጸሎት በእግዚአብሔር ፊት ለ21 ቀን ምግብ ሳይበላ ፊቱንም ሳይቀባ በእግዚአብሔር ፊት ሲጸልይ ያለ አንድ ነገር ተገለጠለት። የተገለጠለት ነገር ምንድነው? የዛ ራእይ ዋነኛ ማዕከላዊ ነገር የሆነው ወይም ደግሞ ማዕከላዊ ገጸ ባህሪ የነበረው በጥሩ በፍታ ራሱን ለብሶ የመጣ ወይም ደግሞ በጥሩ በፍታ የተሽቆጠቆጠ ወገቡን እንደዚሁ ደግሞ በአፌቅ ወርቅ የታጠቀ አንድ ሰው በራእይ ተመለከተ። ይህ በራእይ ያየው ጥሩ በፍታ የለበሰው፣ ጥሩ በፍታ ካህኖች የሚለብሱት አይነት አለባበስ ነውና በዛ መካከል የተገለጠው ክርስቶስ ኢየሱስ ነው። መልአክ አልነበረም። ነገር ግን ክርስቶስ ኢየሱስ በስጋ የሚገለጠው ያ ስጋ የሚለብሰው ክርስቶስ ኢየሱስ በቅድሚያ ለዳንኤል በራእይ ተገልጦለት ነበር፣ በሰው አምሳል ማለት ነው። ያ ክርስቶስ ለመሆኑ ማረጋገጫ ብዙ ጥቅሶች አሉ። ከዛ ውስጥ አንዱ ግን ራእይ ምዕራፍ 1 ቁጥር 12 ላይ ሄዳችሁ ስትመለከቱ ዮሐንስ በመጨረሻው ዘመን በፍጥሞ ደሴት ላይ ያየው ያ የከበረው የሰው ልጅ የተባለው ክርስቶስ ኢየሱስ መገለጫው በዛ ክፍል ላይ የተጠቀሰው በሙሉ እና ዳንኤል በዚህ ክፍል ላይ ስለዚህ በፍታ ለብሶ ስለመጣው የሰው ልጅ የገለጠበት መገለጫው መንገዱ ሁለቱም አንድ አይነት ነበሩ፣ ተመሳሳይ ነበሩ። በሁለቱም ቦታ የተገለጠው የሰው ልጅ በጥሩ በፍታ ራሱን ያሽቆጠቆጠ ነበረ። ይሄ ቅድም እንዳልኳችሁ የክህነትን ስራ ኢየሱስ ክርስቶስ በራሱ የመፈጸሙ ምሳሌ ሆኖ የተገለጠ የክህነት ልብስ በላሱ ላይ ሸፍኖ እንደታየው የወርቅ መታጠቂያ አድርጎ እንደነበረ የስልጣኑን፣ ግዛቱን፣ ብርታቱን፣ ኃይሉን በምድራዊ ነገስታቶች ሁሉ ላይ የነገሰ የበላይ የመጨረሻ ዙፋኑን የሚያጸና እሱ ክርስቶስ እንደሆነ እዛ ሁለቱም ክፍል ላይ እናያለን። ራእይ ምዕራፍ 1 ላይ እንደዚሁም ደግሞ እዚህ ዳንኤል ምዕራፍ 10 ላይ አይኑም ደግሞ እንደ እሳት ነበልባል እንደሆነ፣ እግሮቹ እንደ ጋለናስ እንደነበሩ የሚያብረቀርቁ እንደነበረ፣ ድምፁ እንደዚሁ ደግሞ እንደ ብዙ ውኆች ድምፅ እንደነበረ የክርስቶስን መለኮታዊ ማንነት የሚገልጥ ራእይ ለዳንኤል እንደታየው እንመለከታለን። ስለዚህ በቁጥር 10 እና 11 ላይ መጣ በዳንኤል ላይ የወደቀችው የዳሰሰችው ያነሳችውና ያበረታችው ያቺ ታላቅ እጅ የክርስቶስ ኢየሱስ የጸጋው እጅ ነበረች። ክብር ለእግዚአብሔር ይሁን። ዳንኤል ተጨንቆ ባለበት፣ በፍርሃት ተሞልቶ ባለበት፣ ተስፋ ቆርጦ ባለበት፣ በእግዚአብሔር ፊት በሚያለቅስበት ጊዜ እየጸለየ ያለ ከወደቀበት ከኃጢአቱ ያነሳችው የተዘረጋችው የክርስቶስ እጅ በመላእክቱ በኩል የጸጋው የክርስቶስ የጸጋው እጅ እንደሆነ በግልጥ እዛ ላይ ማየት እንችላለን። እንግዲህ ከሰማይ የተላከች
እጅ በዚህ በነብዩ በተላከው በመልእክተኛው በነብዩ ማን ነው በመልአኩ በተላከው በዚህ መልአክ በሱ በኩል የተገለጠች የእግዚአብሔር የኢየሱስ ክርስቶስ የእግዚአብሔር ወልድ የኢየሱስ ክርስቶስ የጸጋው እጅ እንደሆነ በደንብ ማየት እንችላለን። ከዛ በዛ ክፍል ላይ ሌላው ዳንኤል አንተ የተወደድክ ሰው ነህ ብሎ ሲናገረው እንመለከታለን። ነብዩ የተወደደበት ምክንያት ደግሞ ስትመለከቱ አንዳንዶች የተወደደበት ምክንያት ስለጸለየ ነው፣ በእግዚአብሔር ፊት ስለጾመ ስለጸለየ ነው ይላሉ። ነገር ግን በእግዚአብሔር ፊት መጾሙና መጸለዩ የመወደዱ ውጤት መገለጫ ነው እንጂ ዳንኤል በእግዚአብሔር ፊት የተወደደው በእግዚአብሔር ልጅ በክርስቶስ ኢየሱስ በጸጋው እጅ ከወደቀበት ስለተነሳ ነው። በክርስቶስ ኢየሱስ ፍቅር እግዚአብሔር ዳንኤልን አስቀድሞ ስለወደደ ነው። ለዚህ ማስረጃው እዛው ክፍል ላይ ሄዳችሁ ስትመለከቱ የዳንኤል ጸሎት እኮ የተሰማለት 21 ቀን ከጾመና ከጸለየ በኋላ አይደለም። ክፍሉን ሄዳችሁ ስትመለከቱ በመጀመሪያው ቀን እንደውም ስታስብ ገና በእግዚአብሔር ፊት ስታስብ ገና ጸሎት ምን ሆኖልሃል ነው ያለው። ጸሎት ተሰምቶልሃል። ቁጥር 12 ላይ ሄዳችሁ ስትመለከቱ ጸሎቱ የተሰማው ከ21 ቀን ጾም ጸሎት በኋላ ሳይሆን በመጀመሪያው ቀን እንደነበረ በግልጥ ይናገራል። እንደዚህ ይላል፣ ልብህ ያስተውል ዘንድ ከጀመርክበት ከመጀመሪያው ቀን ጀምሮ ቃል ምን ሆኗል? ተሰምቷል። ክብር ለእግዚአብሔር ይሁን። ስለዚህ የዳንኤል በእግዚአብሔር ፊት የመወደዱ ምስጢር ያ ከወደቀበት እጁን ዘርግቶ ያነሳው የእግዚአብሔር ወልድ የጸጋው እጅ እንደነበረ በግልጽ እዚህ ክፍል ላይ እናያለን። ምክንያቱም ገና መጾም ሳይጀምር መጸለይ ሳይጀምር ልቡ ባሰበበት ጊዜ ከጀመረበት ከዛ ጊዜ ጀምሮ ጸሎቱ በእግዚአብሔር ፊት እንደተሰማ እንመለከታለን። ሌላው ማረጋገጫ የዳንኤል ጽድቅ በክርስቶስ ኢየሱስ ቅድስና ፊት ሲታይ ውድቅ ሆኖ ነበር። ምክንያቱም በእግዚአብሔር ፊት የሚቦስትበት የጾመውና የጸለየው ነገር በእግዚአብሔር ፊት የማያቆመው እንደሆነ ግልጥ ብሎ ታይቶ ነበር። ቁጥር 7 እስከ 9 ሄዳችሁ ስትመለከቱ ዳንኤል ለ21 ቀናት ያህል ቢጾምም ቢጸልይም ጥሩ በፍታ የለበሰው ያ የሰው ልጅ የተባለው ኃጢአት የሌለበት መሲህ ሆኖ ሞቶ ሰዎችን ሊያድን የሚመጣው ኢየሱስ ክርስቶስ በቅድስናው ሲገለጥ ዳንኤል በራሱ ጽድቅና በራሱ ጥረት በክርስቶስ ፊት መቆም አልቻለም ነበር። እንደውም ሲናገር ክፍሉ ላይ ሄዳችሁ ስትመለከቱ ምንድን ያለው? ኃይሌ ምን ሆነብኝ አለ? ተሟጠጠብኝ። ለምን? በቅዱሱ ፊት ስቆም። ለካ መጾም መጸለዬ በእግዚአብሔር ፊት እንደማያቆመኝ በጽድቁ ፊት እንደማያቆመኝ ያወቅኩት ያን ጊዜ ነው። የክርስቶስን ጽድቅ ሳይ ወዮልኝ እኔ ያልኩኝ ጠፋሁኝ አለ። ኃይሌ በውስጤ ምን አለ? ተሟጠጠ። ክብሬም ምን አለ? ክብሬም ወደ መበስበስ ተለወጠ። ይሄኛው በጣም አደገኛ ነው። ክብር ነበረው፣ ነብይ ነው። የራሱ የሰው አለኝ ብሎ ሊመካበት የሚችሉት የተለያዩ ነገሮች ሊኖሩት ይችላሉ። ነገር ግን በእግዚአብሔር ፊት በክርስቶስ ኢየሱስ ፊት ምንም ያህል እየጾምክ እየጸለይክ በፊቱ ብቆይም በፊቱ ስቀርብ ግን ክብሬ ወደ መበስበስ ተለወጠብኝ ብሎ በምድር ላይ ምን ሆነ? ተደፋ። እግዚአብሔር እኛን የወደደን በራሳችን ብቃት ሳይሆን በክርስቶስ በኩል ባለው ፍቅር እንደሆነ ይሄ ወንጌል በዚህ ክፍል ላይ ፍንትው ብሎ ይታያል። ክብር ለኢየሱስ ይሁን። ለካ የምናደርጋቸው መልካም ነገሮች፣ የምንጸልየው፣ የምንጾመው፣ የእግዚአብሔርን ፊት የምንናፍቀው፣ የእግዚአብሔር መንፈስ በውስጣችን የሚያደርገውን ነገር እንድናደርግ ልባችን ሁሉ ጊዜ የሚቃትትብን ለካ በእግዚአብሔር ፊት ለመወደድ ሳይሆን አስቀድሞ እግዚአብሔር በኢየሱስ ስለወደደን የዛ ፍቅር ግላጭ ምላሽ ነው ማለት ነው። ዛሬም ይሄ ኢየሱስ ክርስቶስ በዙፋኑ ላይ ያለው ለዚህ ለዳንኤል የተገለጠለት በጥምቀት በስጋና በደሙ በሕያው ቃሉ አማካኝነት ያ ጥሩ በፍታ የለበሰው ክርስቶስ በጸጋው ይነካናል። ክብር ለእግዚአብሔር ይሁን። ከወደቅንበት ምን ያደርገናል? ያነሳናል። ትምክህታችን የሆነው በፊቱ እንድንቆም የሚያደርገን የሚያጸናን የኢየሱስ ክርስቶስ ጸጋ እንደሆነ እዛ ክፍል ላይ ይናገራልና
በእግዚአብሔር ፊት ይጸልያል። ለካ እግዚአብሔር ጸሎቱን አስቀድሞ ሰምቷል። ነገር ግን መልሱ ያልመጣለት ምን ነበር? ውጊያ ነበር። ስለዚህ ለምንጸልየው ጸሎት እግዚአብሔር ወዲያው ምላሽ የማይሰጠን ስላልሰማ ሳይሆን ጸሎታችን እንዳይመለስ የሚገዳደር የፋርስ ንጉሥ አለቃ ነበረ። የፋርስ ንጉሥ አለቃ በዛ ጊዜ የነበረው ስጋ የለበሰው መሪ ቂሮስ ወይም ደግሞ ዳሪዮስ ሳይሆን ይሄ ምድራዊ ከሆነው የመንግስት አሰራር በስተጀርባ የሚሰራው ያ መናፍስት ኃይለኛ ብርታት ነበረው፣ ኃይለኛ አቅም ነበረው። ከዚህ የተነሳ ገብርኤል ብቻውን ሊያሸንፈው አልቻለም ነበር። ስለዚህ እርዳታ ጠየቀ። እርዳታ ያስፈልገው ነበር ለገብርኤል። እዛ ክፍል ላይ ሄዳችሁ ስትመለከቱ የፋርስ ንጉሥ አለቃ ለስንት ቀን ተገዳደረኝ? ለ21 ቀን ተገዳደረኝ። ስለዚህ የእናንተ አለቃ የሆነው ማን እኔን መርዳት ነበረበት? ሚካኤል መጥቶ ረዳኝ። አሁንም እሱን እዛ ትቼ ነው የመጣሁት ላንተ መልእክት ላመጣ። ወደዛ መለሳለሁ። ውጊያው ይቀጥላል። ግን በመጨረሻ ድሉ የማን ነው? የእግዚአብሔር ነው። ሃሌሉያ! የእግዚአብሔር ልጆች ነው። ያን ጊዜ ጸሎታችን ይመለሳልና በእግዚአብሔር ፊት ስንጾም ስንጸልይ እግዚአብሔር ሳይሰማን ቀርቶ ሳይሆን የመጀመሪያ ቀን በፊቱ ስንበረከክ የልባችንን ሐሳብ የሚያውቅ እግዚአብሔር ለጥያቄያችን እንደ ፈቃዱ መልስ ይሰጣል። ነገር ግን የሚካኤል ለካ ውጊያ አለ። ቅድም እያወራን ነበር። እንዴት ነው መልአኩ ገብርኤል ያቃተው? ሰይጣን ዲያብሎስ የፋርስ ንጉሥ አለቃ የተባለው በዛ ነገስታቶች ውስጥ ይሰራ የነበረው እንዴት ነው አቅቶት ሌላ እርዳታ ያስፈልገው ብለን ስናወራ አንድ የሆነ ስነ መለኮት ወደ ውስጣችን እየመጣ ነበር። ዲያብሎስ በብሉይ ኪዳን ለካ ኃይል ነበረው፣ ስልጣን ነበር። እንደተወረወረ በምድር ላይ እንዳለ ከነ ስልጣኑ ከነ ኃይሉ በጣም ብርታት ነበረው። ይህን ስልጣኑንና ኃይሉን ገፎ በመስቀል ላይ ጠርቆ ያስወገደው ማን ነው? ኢየሱስ ነው። ስለዚህ በአዲስ ኪዳን ምን ሆኗል? ተሸንፏል፣ ታስሯል። በብሉይ ኪዳን ግን በጉባኤው ማዕከሉ ሊገለጥ ነበር። ታስታውሳላችሁ? ኢዮብ በእግዚአብሔር ጉባኤ በተገኘ ጊዜ ሰይጣንም ምን ብሎ ነበር? ሹልክ ብሎ ገብቶ ነበር። አንዳንዶቹ ይሄ ምሳሌ ነው ይላሉ። ምሳሌ አይደለም፣ በእግዚአብሔር ቃል የተጻፈ እውነተኛ ነገር ነው። እንዴት ገባ አላቅም፣ ማን አስገባው አላቅም፣ ግን ገብቷል ይላል መጽሐፍ ቅዱስ። ያ ኃይሉ ለገብርኤል ያስቸገረው ኃይሉ፣ የሚካኤልን እርዳታ ያስፈለገው ኃይሉ በኢየሱስ ክርስቶስ መስቀል ላይ ምን ሆኗል? ተሸንፏል። ስለዚህ አሁን ሰይጣን በእኛ ላይ ምን የለውም? አቅም የለውም፣ ኃይል የለውም፣ ታስሯል። በመጨረሻ ለጥቂት ጊዜ ይፈታና ወደማይመለስበት ወደዛ ለዘላለም ይጣላል። ክብር ለእግዚአብሔር ይሁን። ስለዚህ ያ ጌታ ኢየሱስ ክርስቶስ ለዳንኤል በጥሩ በፍታ ልብስ የተገለጠው ኃጢአቱን የሚሸፍንለት የክህነት ልብስ ለብሶ ወደሱ የመጣው ዛሬም ደግሞ ለኛ በጸጋው በቃሉ በቅዱሳት ምስጢራቱ በጥምቀትና በቅዱስ ቁርባን ይህን የጸጋ እጁን እየዘረጋ ይነካናል፣ ያጽናናናል፣ ፈውሱን ያመጣልናል፣ ሰላሙን ያመጣልናል፣ በረከቱን ያመጣልናል። ክብር ለእግዚአብሔር ይሁን። ይህን ነው የሚናገረው ቁጥር 10 ላይ ምዕራፍ 10 ላይ። ዛሬ የምንመለከተው ደግሞ ምዕራፍ 11 ነው። ከምዕራፍ 11 ከቁጥር 1 እስከ 20 ላይ እዚህ ላይ የምንመለከተው በነገስታት መቀያየር የማይናወጡን የእግዚአብሔር መለኮታዊ እቅድ ነው የምናየው። ከቁጥር 1 እስከ 20 ስትመለከቱ ነገስታቶች ይነሳሉ፣ ኃያላኖች ይነሳሉ፣ ለጊዜው ይበረታሉ፣ እግዚአብሔር ይረዳቸዋል። ከዛ በኋላ በጊዜያቸው ደግሞ ይወድቃሉ እና ብዙ ስሞችን አነሳለሁ፣ ብዙ ታሪኮችን አብረን እናያለን። ከቁጥር 1 እስከ 4 ያለው የፋርስና የግሪክ መንግስት መፈራረቃቸው ነው። አንዴ የፋርስ መንግስት ይመጣና በግሪክ መንግስት ላይ ይወድቃል። ከዛ የግሪክ መንግስት ደግሞ ያንሰራራና በዙሪያው ያሉ አላዮችን ይሰበስብና አንዳንዴ ከእስራኤላውያንም አማጽያኖችን እየወሰዱ እንደገና የፋርስ መንግስት ላይ ይነሱና የፋርስ መንግስት ይፈራረሳል። በዛ ውስጥ ደግሞ ገጸ ባህሪ የሆነ የተገለጡ ብዙ ነገስታቶች አሉ። እነሱን እናያለን። ይህንን እንግዲህ በቁጥር 20 ላይ ምዕራፍ 10 ቁጥር 20 ላይ አስቀድሞ ነብዩ ለዳንኤል ነግሮት ነበረ። እንደዚህ ይላል በዳንኤል ምዕራፍ 10 ቁጥር 21 ላይ ለዳንኤል እንደዚህ ብሎት ነበረ መልአኩ፣ በእውነት ጽሕፈት የተጻፈውን እነግርሃለሁ። አንድ የተጻፈ ነገር አለ አሁን በሚቀጥለው ምዕራፍ የሚነግርህ። ያ ደግሞ በእውነት ጽሕፈት ተጽፏል። ያ የእውነት ጽሕፈት የእግዚአብሔር ዘላለማዊ የሆነውን እቅድ የሚጻፍበት የእግዚአብሔር ሐሳብ ያለበት የእውነት ጽሕፈት ተብሎ የሚገለጥ ነውና ያን የእውነት ጽሕፈት እነግርሃለሁ ያለውን አሁን እዚህ ቁጥር 11 ምዕራፍ 11 ላይ አብራርቶ ይነግሯል። ቁጥር 1 እና 2 ለመጀመሪያ ላንብብላችሁ። እንደዚህ ይላል፣ እኔም በሜዶናዊው
በዳሪዮስ መጀመሪያ ዓመት አጸናውና አበረታው ዘንድ ቆሜ ነበርኩ። አሁንም እውነተኛውን አሳያለሁ ይለዋል ለዳንኤል። የሚሆነው ነገር ይሄ ነው። ስማኝ፣ እንደዚህ ይሆናል። እነሆ 3 ነገስታት ደግሞ በፋርስ ይነሳሉ። አራተኛውም ከሁሉ ይልቅ እጅግ ታላቅ ባለጠጋ ይሆናል። በባለጠግነቱም በበረታ ጊዜ በግሪክ መንግስት ላይ ሁሉን ያስነሳል ይላል። ቁጥር በቁጥር እያየን እንድንሄድ እፈልጋለሁ። እዚህ ክፍል ላይ ተናጋሪው በምዕራፍ 10 ላይ የተገለጠው መልአኩ ገብርኤል ነው፣ ለነብዩ ዳንኤል ነው የሚናገረው። በምዕራፍ 10 መጨረሻ ላይ ቅድም እንዳልኳችሁ በእውነት ጽሑፍ የተጻፈውን አሁን እነግርሃለሁ፣ ያኔ ጥቅል የሆነውን ሐሳብ ነበረ እነግርሃለሁ ብሎ የተናገረው፣ አሁን ግን በዝርዝር የሚሆነውን ነገር ለዳንኤል ይናገሯል። አሁን ራእዩ ምን እንደሆነ፣ መቼ እንደሚፈጸም፣ እነማን እንደሚያስፈጽሙ፣ በዛ ውስጥ ያለው የእግዚአብሔር መለኮታዊ ሐሳብ ምን እንደሆነ፣ በዛ ጊዜ የእግዚአብሔር ሕዝቦች የት እንዳሉ፣ ምን እንደሚያደርጉ በግልጽ አብራርቶ ይነግራቸዋል። ከዛ መጀመሪያ ሲናገር እዚህ ቁጥር 1 ላይ ምንድነው የሚለው? እኔም ማጸናውና አበረታው ዘንድ ቆሜ ነበር። ይህን የሚለው መልአኩ ገብርኤል ነው። እንዲያጸናም ቆሞ ያበረታውና የረዳው ንጉስ ዳሪዮስን ነበረ። ለዳንኤል ነው የሚናገረው። አጸናው ዘንድ እግዚአብሔር ልኮኛል። ማንን? ዳሪዮስን። የቃል ኪዳን ህዝብ ስለሆነ አልነበረም፣ ወይም ደግሞ የቃል ኪዳን ንጉስ ስለነበረ አልነበረም፣ ከሌዊ ነገድም ስለሆነ አልነበረም፣ ከእስራኤል ነገድም ስለሆነ አልነበረም። እግዚአብሔር ግን በዚህ በእውነት ጽሕፈት አቅዶና ጽፎ ያስቀመጠውን የእግዚአብሔር መለኮታዊ ፈቃድና ሐሳብ እንዲፈጽም መርጦት ነበረ። የፋርስን ንጉስ ዳሪዮስን እግዚአብሔር መርጦት ነበረ። ስለዚህ መጣና መልአኩ ገብርኤል አጸናው ዘንድ ቆሜ ነበር። እግዚአብሔር ለአይሁዳውያን ሕዝብ ነፃነትን ወደ ኢየሩሳሌም እንዲመለሱ፣ ወደ ምድራቸው እንዲመለሱ፣ ያ የሚናፍቁትን ነፃነታቸውን እንዲያገኙ የፋርስን መንግስት መሳሪያ አድርጎ ይጠብቀው ነበር። ቆሞ ያጸናው ነበር፣ ብርታት ይሰጠው ነበር፣ ኃይል ይሰጠው ነበር። ልክ አሁን በጦርነት ሁለት ሀገሮች በጦርነት ሲዋጉ ያደጉ ሀገሮች በሳተላይት ላይ ሆነው ፎቶ ያያሉ ወደታችና ለሚፈልጉት ሀገር መረጃ ይሰጣሉ። ምንም ያልተሳሳተ መረጃ። በዚህ በኩል አትሂድ፣ በዚህ በኩል ከሄድክ ብዙ ጦር እየመጣ ነው፣ በዚህኛው በኩል ግን ቁረጥና ግባ። ለምን? እነሱ የሚያዩት ከየት ነው? ከላይ ነው። የሚሰወር ነገር የለም በፊታቸው፣ ያ ቴክኖሎጂ ስላላቸው። እግዚአብሔር አምላክም ለዳሪዮስ እንዲህ ነበር ያደረገው። በሱ ላይ ጠላቶቹ ሲነሱ ይህን የፋርስ መንግስት አስነሳና ለዓላማው ስላቆመው እግዚአብሔር እየመራው ድል ይሰጠው ነበር በጠላቶቹ ላይ፣ በየትኛው በኩል ሄዶ መምታት እንዳለበት። መልአኩን ልኮ ያጸናው እንደነበረ ያበረታው እንደነበረ እዚህ ጋር ይናገራል። ይሄ የሆነው መቼ ነው? ዳሪዮስ በነገሰ በመጀመሪያው ዓመት የፋርስ መንግስት እንዲጸናና አይሁድን የሚጠሉትን ምድራዊ ነገስታቶች በሙሉ ሴራቸውን እንዲያፈርስ መልአኩ ገብርኤል ዳሪዮስን ይረዳው እንደነበረ በግልጥ ይናገራል። ከዛ በኋላ ትንቢቱን ይናገራል። እንደዚህ ነው የሚሆነው፣ እየረዳሁት ነው፣ እያገዝኩት ነው። አሁን የሚከናወነው ነገር ይሄ ነው። ምን ይለዋል? እዛው ቁጥር 2 ላይ ሄዳችሁ ስትመለከቱ እነሆ 3 ነገስታት በፋርስ ይነሳሉ። እነማን ናቸው እነዚህ 3ቱ ነገስታት በፋርስ የሚነሱት? አንደኛው ካምቢዮስ ነው። ሁለተኛው ሐሰተኛው ሰርመዲስ ነው። ብዙ ስም ነግራችኋለሁ ብያችኋለሁ። አንዳንዱ ስም እንደውም አይገባም። ብዙ መጽሐፍቶችን የግድ ማየት ያስፈልጋል እነኚህን ስሞች አንደርስታንድ ለማድረግ። ወደ አማርኛ አንዳንዱን ለማምጣት አልቻልኩም። ቀጥታ ትርጉምን ነው ያመጣሁት። ሶስተኛው ደግሞ ዳሪዮስ አንደኛው የሚባል ነው። እነዚህ 3 ነገስታቶች ይነሳሉ። አራተኛው ግን ከነዚህ ከ3ቱ ይለያል። ምን ይሆናል? ባለጠጋ ንጉስ ይሆናል። ይሄኛው ዘረክሰስ የሚባለው ወይም ደግሞ በመጽሐፍ አስቴር ውስጥ አሻሂዋሪዮስ ነው እንደዛ አይነት ስም የተሰጠው፣ ወይም ደግሞ አሻዊሮስ የተባለው ንጉስ ነውና 3 ይነሳሉ። ካምቢስስ፣ ሐሰተኛው ሰርመዲስና ዳሪዮስ አንደኛው ይነሳሉ። አራተኛው ግን ለየት ይላል። ባለጠጋ ነበር። እጅግ ባለጠጋ የሆነው ዘረክሰስ የተባለው በመጽሐፍ አስቴር ላይ አሻዊሮስ የተባለው እንደሆነ እንመለከታለንና ይሄ አራተኛው ንጉስ ቅድም እንዳልኳችሁ ከሁሉ ይልቅ እጅግ ባለጠጋ ይሆናል። በባለጠግነቱም ብርታት ላይ
በሆነ ጊዜ በሀብቱ ይመካል። በሀብቱ ይመካና ህዝቡን አደራጅቶ ግዙፍ የጦር ሰራዊት አዘጋጅቶ ይህን የጦር ሰራዊት በማንቀሳቀስ የግሪክን መንግስት እንደሚወር እዚሁ ክፍል ላይ ይናገራል። ከሁሉ ይልቅ እጅግ ባለጠጋ ይሆናል። በግሪክ መንግስት ላይ ሁሉን ምን ያደርጋል? ያስነሳል። ለየት ያለ ባህሪ ያለው። ለየት ያሉ ባህሪያቶቹ በሶስት ይከፈላሉ። ይህንን ብናይ ደስ ይለኛል። የአራተኛው ንጉስ ዘረክሰስ የተባለው ለየት የሚያደርጉት ሶስት ባህሪያቶቹ ምንድናቸው? አንደኛው ቁጥር ስፍር የሌለው ምድራዊ ሀብትን ይሰበስባል። ምድራዊ ሀብትን እግዚአብሔር አሳልፎ በእጁ ሰጥቶት ነበረ። ከአባቶቹ የወረሰውን ሀብት በሙሉ በፋርስ ግምጃ ቤት በሱሳ ከተማ ምን አድርጎ ነበር? ሰብስቦ ነበረ። በታሪክ እጅግ ባለጠጋ እንደሆነ ከነገስታቶቹ ሁሉ የበለጠ ወርቅና ብር ያለው እንደሆነ እንመለከታለን። ከዚህ የተነሳ ሄዳችሁ መጽሐፈ አስቴር ምዕራፍ 1 ከቁጥር 1 እስከ 4 ላይ ስትመለከቱ የባለጠግነቱን ግርማ የባለጠግነቱን ጥግ መድረስ ለማሳየት ግርማውን፣ ክብሩን፣ ዝናውን ለማሳየት ለ6 ወር የሚቆይ ታላቅና አምባገነናዊ ግብዣና ድግስ አዘጋጅቶ ነበር። ለስንት ቀን የሚቆይ? ለ6 ወር የሚቆይ ግብዣ አዘጋጅቶ ነበር። ከዚህ የተነሳ በሀብቱ ለሰራዊቱና ለጦርነት ራሱን ያዘጋጅ ነበር። ግዙፍ ገንዘብ ነበረው፣ ግዙፍ በጀት ነበረው። አቅም አብርትቶ ነበር፣ አቅም አዘጋጅቶ ነበረ። ከዚህ የተነሳ ይሄ አራተኛው ንጉስ የተባለው ለየት ያለው የመጀመሪያው ባህሪ ሀብቱ ነው። ሁለተኛ ዘረክሰስ የሚባለው ከሀብቱ ባሻገር ከሌሎቹ ለየት የሚያደርገው ዓለም አቀፋዊ የሆነ የጦርነት የክተት አዋጅ አውጆ ነበር። አባቱ ታላቁ ንጉስ ዳሪዮስ አንደኛ ጦርነት አድርጎ ነበር። ከግሪኮች ጋር ጦርነት አድርጎ የማራቶን ጦርነት በሚባለው ውጊያ ላይ ተገሎበት ነበር። ከዚህ የተነሳ የአባቱን ሽንፈት ሁሉ ጊዜ በበቀል መንፈስ በውስጡ ይዞ ይመላለስ ነበር። ለ4 ዓመታት ያህል በፋርስ ግዛት ውስጥ ብዙ ሰዎችን ሰብስቦ ብዙ ጦር ሰብስቦ ለጦርነት ሲያነሳሳ የጦርነትን ስልት ሲያስተምር ለውጊያ ሲያዘጋጃቸው እንመለከታለን። ምክንያቱም ጸረ ግሪካዊ የሆነ የፖለቲካ ማኒፌስቶ ቀርጾ የአባቱን ገዳዮች የንጉስ ዳሪዮስ አንደኛን ገዳዮች ለመግደል ትልቅ ሰራዊት አዘጋጅቶ ነበር። ባለጸግነቱ በበረታ ጊዜ ይላል እዚሁ መጽሐፍ ቅዱስ ላይ ሄዳችሁ የቀደሙ ያነበብኩት ቁጥር ላይ ሄዳችሁ ስትመለከቱ ቁጥር 2 ላይ በባለጠግነቱም በበረታ ጊዜ በግሪክ መንግስት ላይ ሁሉን ምን ያደርጋል? ያስነሳል። 1 ሀብት ነበረው። 2 ለጦርነት ሁሉን ክተት አዋጅ ጠርቶ አሰልፎ ነበረ፣ አሰልጥኖ ነበረ። 3 በውስጡ ደግሞ የተቀመጠ ለዘመናት የቆየ ቂም በቀል ነበረው። አባቱ ምን ሆኖበታል? ተገድሎበታል። በዛ ቀደም ባልኳችሁ የማራቶን ጦርነት ላይ ተገድሎበት ስለነበረ ዘረክሰስ የበቀል መንፈስ በውስጡ ነበረበት። ከዚህ የተነሳ ከህንድ ጀምሮ እስከ ኢትዮጵያ ድረስ ካሉ ከ40 ብሔረሰቦች በመመልመል ከ127 ሀገር የተውጣጡ ወታደሮችን በመመልመል ከ2 ሚሊዮን በላይ ሰራዊት አሰልፎ ለጦርነት አዋጅ ወጥቶ ነበር። እዚህ ላይ እንደሚናገረው በባለጠግነቱም በበረታ ጊዜ ሁሉ በግሪክ መንግስት ላይ ሁሉን አስነስቶ ነበረ የሚለው ቃል ይፈጸም ዘንድ ዘረክሰስ ሁለተኛው ባህሪ በዚህ ተገልጦ ነበር። ሌላ ሶስተኛው ዘረክሰስ የሚባለው አራተኛው ንጉስ በተፈጥሮ በጣም እብሪተኛና ቁጡ ነበር። እብሪተኛና ቁጡነቱን የምትመለከቱት በታሪክ ሄዳችሁ ስትመለከቱ የሱ ሰራዊት ወደ አውሮፓ እንዲሻገሩ በባህር ላይ እንዲሻገሩ ድልድይ አሰርቶ ነበር። ትልቅ ድልድይ አሰርቶ ነበር እና ያ ድልድይ ትልቅ ማዕበል ሲነሳ ፈርሶ ነበር። ማዕበሉን መቋቋም አቅቶት የሰራው ድልድይ ሰራዊቱ ወደ ሮም እንዳይሻገሩ ፈርሶበት ነበር ያ ድልድይና በጣም ተቆጥቶ በጣም አዝኖ ከብሪተኛነቱ የተነሳ ያ ባህር በጅራፍ 300 ጊዜ እንዲገረፍ ትእዛዝ አውጥቶ ነበር። ባህሩን እኮ ነው 300 ጊዜ እንዲገረፍ።
በሰንሰለት እንዲታሰር ደግሞ ብሎ በባህሩ ላይ ሰንሰለት እንዲጣል አዋጅ አውጥቶ ነበር፣ ወይም ደግሞ ሕግ አውጥቶ ነበር። እንግዲህ አራተኛው ንጉሥ ዘረክሰስ መላውን ምስራቅ አንቀሳቅሶ በግሪክ ላይ ሲዘምት የራሱን ክብርና የበቀል ጥማቱን ለመፈጸም ነበር የሚሯሯጠው። ያን ለማድረግ ነበር ይሮጥ የነበረው ይመስል የነበረው። ነገር ግን ያ ታላቅ ባለጠግነቱና በሚሊዮን የሚቆጠሩ ሰራዊቱ በግሪኮች ፊት ሲቀርብ ከመሸነፍና ከውድቀት መጨረሻ ላይ አላዳነው። በዛ ውስጥ ግን ለካ የሰዎችን ኃይልና የሰዎችን እብሪት የሰዎችን ባለጠግነት እግዚአብሔር ከወሰነላቸው ጊዜ ወይም ደግሞ እግዚአብሔር ከወሰነላቸው ድል የማይወጡ እንደሆነ ሊያልፉ እንደማይችሉ እንድንረዳ ነው ለኛ ለትምህርታችን የተጻፈ። ዘረክሰስ ዓለምን ቢያንቀጠቅጥም ውድቀቱ ግን በእግዚአብሔር የጽሕፈት ወይም ደግሞ የእውነት ጽሕፈት ላይ ቀድሞ ተመዝግቦ ነበር። የፋሪስ መንግስት እብሪትና ውድቀት፣ የግሪክ መንግስት መነሳትና መጠንከር ለእግዚአብሔር መለኮታዊና ታሪካዊ ምክንያት ነበረው። እግዚአብሔር የሚያስነሳበት የሚጥልበት ለካ የራሱ የሆነ ምን አለው? መለኮታዊ ምክንያት ነበረው። ሲያስነሳ በዓላማ ያስነሳል፣ ፈቃዱን ይፈጽማል። ሲፈርስም ሲንኮታኮትም ሲበተንም እግዚአብሔር በዓላማ ያስፈጽማል። እነሱ ግን የራሳቸውን የሆነ ኤጓቸውን ወይ በቀልን ለመወጣት ወይ ታላቅነታቸውን ለማሳየት ወይም ደግሞ የወደቀውን አዳማዊ ባህሪያቸውን ከመንግስታቸው በስተጀርባ ያለውን የክፉን አሰራር ለመፈጸም የሚሯሯጡ ይመስላቸዋል። እግዚአብሔር ግን በአርያም ተቀምጦ በዚህ በእውነት ጽሕፈት ውስጥ የተጻፈውን ከዘመናት በፊት የተጻፈውን የእሱን መለኮታዊ ዕቅድ ምን ያደርግ ነበር? ያስፈጽም ነበር። የዚህ የዘረክሰስ ትዕቢተኛው ወይም ደግሞ ቁጡ ዘረክሰስ መነሳቱ ታላቁ እስክንድር እንዲመጣ አድርጎ ነበር። የእግዚአብሔርን ፈቃድ እንዲፈጽም እግዚአብሔር የወደደው ታላቁ እስክንድር በቁጣ በእነሱ ላይ ተነስቶ ነበር። ለምን? ከ2 ሚሊዮን በላይ የሆኑ ሕዝብን አስነስቶ በግሪኮች ላይ ትልቅ ጥፋት አድርሷል። መጨረሻ ላይ ቢሸነፍም እግዚአብሔር በታሪክ ውስጥ የግሪክን መንግስት ማስነሳት ነበረበት። ዓላማው ስለነበረ ዘረክሰስን አስነስቶ ቁጡ አድርጎ በግሪካውያን ላይ እንዲነሳ አድርጎ ግሪካውያን ደግሞ ራሳቸውን አጠናክረው ታላቁ እስክንድር የመጣ ጊዜ የመጀመሪያ ያደረገው ነገር ምንድነው? የውስጥ ችግራቸውን የውስጥ መለያየታቸውን በሙሉ አጸዳና እንደ አንድ ሰራዊት እንዲቆሙ አጠናከራቸው። ከዛ በኋላ በአጭር ጊዜ ያደረገውን መስፋፋት ሁላችንም ማየት እንችላለን። ለካ እግዚአብሔር ያደረገ ያለው ምንድነው? የአዲስ ኪዳን መጽሐፍ የሚጻፍበት ቋንቋ በዓለም ላይ እንዲስፋፋ ማንን ማስነሳት ነበረበት? ታላቁን አሌክሳንደርን ማስነሳት ነበረበት። አሌክሳንደርም እንደመጣ ያደረገው መጀመሪያ ምንድነው? የግሪክ ቋንቋ የዓለም ቋንቋ እንዲሆን። በዚህ ውስጥ የማ ፈቃድ ነበር? የእግዚአብሔር ፈቃድ ነበር። ለምን? ወንጌል ለዓለም ሁሉ እንዲሰበክ ሰው ሁሉ ወንጌልን እንዲሰማ ይሄ አንድ የሆነው ቋንቋ ወጥ የሆነው ቋንቋ ምን መሆን ነበረበት? መንሰራፋት ነበረበት። ያ ደግሞ በጦርነት ነው የሚመጣው። የምድር ነገስታቶች በጦርነትና በስልጣን ሴራ እርስ በራሳቸው ሲጠላለፉ፣ እግዚአብሔር ግን ለመሲሁ መምጣትና ለወንጌሉ መስፋፋት መንገዱን እየጠረገ ነበር። ክብር ለጌታ ይሁን። የፋርሱም ሲነሳ፣ ባቢሎንም ሲነሳ፣ የግሪኮችም ሲነሱ፣ ሮማውያንም ሲነሱ ከነሱ በስተጀርባ ሆኖ የሚሰራው የክፉ አሰራር አለ። ነገር ግን እግዚአብሔር አምላክ ከነ ክፉ አሰራሩ ክፉ ከሚያሰራቸውም ሰይጣን ጀምሮ እግዚአብሔር ከዘላለም በፊት አቅዶ የነበረውን መለኮታዊ ሐሳቡን ለመሲሁ መምጣት መንገድ ይጠርግ ነበር። ለወንጌሉ መሰበክ መንገድ ይጠርግ ነበር። ከዛ ቁጥር 3 እና 4 ላይ እንደዚህ ይላል ስለ አራተኛው ንጉስ ሲናገር፣ ኃያልም ንጉስ አራተኛው ንጉስ ከተነሳ በኋላ ሌላ ኃያል ንጉስ እንደሚነሳ ይናገራል። ቀደም እንዳልኳችሁ ይሄ የተነሳው ታላቁ እስክንድርን ለመናገር ነው። እንደዚህ ይላል፣ ኃያልም ንጉስ ይነሳል፣ በትልቅ አገዛዝም ይገዛል፣ እንደ ፈቃዱም ያደርጋል። እርሱም በተነሳ ጊዜ መንግስቱ ምን ይሆናል? ይሰበራል። እስከ 4ቱም የሰማይ ነፋሳት ምን ይላል?
ይከፈላል፣ ይበተናል። ለዘሩ ግን አይከፋፈልም። መንግስቱ ለዘሩ ግን አይከፋፈልም። ለምን? የዚህ የተነሳው ኃያል ንጉስ ዘሩ በሙሉ ምን ሆኖ ነበር? ጠፍቶ ነበረ። አሁን አብራራዋለሁ። እንደ ገዛበትም አገዛዝ አይሆንም፣ መንግስቱም ይነቀላልና ከነዚህም ለሌሎች ይሆናልና ይላል። እንግዲህ እዚህ ክፍል ላይ ሲጀምር ምንድነው የሚለው? ኃያልም ንጉስ ይነሳል ይላል። ከዘረክሰስ በኋላ የተነሳው ቅድም ማን ነው ብያችኋለሁ? ታላቁ እስክንድር ነው። ይሄ ኃያል ንጉስ ይነሳል የተባለው የግሪኩ ታላቁ ንጉስ እስክንድር የተባለው ነው። ታላቅነቱም እንግዲህ በዚህ ክፍል ላይ ለምን ታላቅ ተባለ ካልን በዓለም ላይ እንደሱ ያለ ጠንካራ ንጉስ እንዳልነበረ፣ ቅድም እንዳልኩት በአጭር ፍጥነት ድል እንዳደረገ፣ ከዛ የወደደውን ሁሉ እንደ ፈቃዱ በጭካኔ ማድረጉን ያሳያል። ቅድም እንዳልኩት መጀመሪያ ወደ ስልጣን እንደመጣ ያደረገው ነገር ምንድነው? የግሪክ ከተሞችን በሙሉ አንድነታቸውን አጠናከረ። በአንድ ሴንትራል እዝ ውስጥ እንዲታዘዙ አደረገ። ከዛ ትንሿን እስያ የዛሬዋን ቱርክን፣ ሶሪያን፣ ሊባኖስን፣ እስራኤልን፣ ግብፅን ጨምሮ አፍጋኒስታንን፣ ኡዝቤክስታንን፣ እነዚህ ታንታን የሚባሉ ታጃኪስታንን፣ ህንድን ጨምሮ ብዙ ሀገራትን ወሮ ነበረ። ከዘረክሰስ በኋላ ዘረክሰስ ይበተናል ብሎ እንደተናገረው የአራተኛው ንጉስ ከዛ በኋላ የሚመጣው ይሄ ታላቅ ሆኖ እንደነበረ እነኛ ታላቁ ሶስቱ የሚታወቁት አህጉራቶችን በሙሉ ተቆጣጥሮ ነበር። ግዛቱን በሙሉ አውሮፓን ጨምሮ ሜዲትራኒያንን አንድ ላይ ይዞ እስከ ሰሜን አፍሪካ ግብፅን ጨምሮ እስከ ማዕከላዊ እስያ ህንድን ጨምሮ በዚህ ሁሉ ግዛቱን አስፋፍቶ ነበር። ይሄን ሁሉ ያደረገው ግን በ12 ዓመት ብቻ ነው። በ12 ዓመት ንግስናው አንድ ጊዜም በጦርነት አልተሸነፈም። ታላቁ እስክንድር ኃይሉ በጦር መሳሪያ ብቻ አልነበረም። እንደ ሌሎች ነገስታቶች ብርታቱን ይገልጽ የነበረው በጦርነት ብቻ አልነበረም። የበላይነቱን ይገልጽ የነበረው በተለያዩ ነገሮች ነው። ምንንም ያመጣል። አብሮ የግሪክን ባህል ያመጣል፣ የግሪክን ቋንቋ ያመጣል፣ የግሪክን ስነ ጽሁፍ ይጭንባቸው ነበር። እነዚህን ያልኳችሁን ሶስቱንም አህጉራቶች የተቆጣጠራቸውን ሀገራቶች የግሪክን ፍልስፍና አጠቃላይ ስልጣኔያቸውንና ከመካከለኛው ምስራቅ እስከ ህንድ ድረስ እነዚህን በሙሉ አሰራጭቶ ነበር። ከዛ እዚሁ ቁጥር 3 እና 4 ላይ ስትመለከቱ አንድ ነገር ይሆናል ይላል። እንመልከተው። ቁጥር 4 ላይ ነገር ግን እርሱም በተነሳ ጊዜ መንግስቱ ምን ይሆናል? ይሰበራል። እርሱ የሚለው ቅድም እንዳልኳችሁ እዚህ እንግዲህ ይሄ ታላቁ እስክንድር ነው። ይህ የሚያሳየው ይሄ ራእይ የሚያሳየው ታላቁ እስክንድር ገና በወጣትነቱ መሞቱን ነው። በ20 ዓመቱ ነው ወደ ንግስና የመጣው። በንግስና የቆየው ለስንት ዓመት ነው? ለ12 ዓመት ብቻ ነው። የሞተው በ32 ጉርምስናው ጊዜ ነው። እርሱም በተነሳ ጊዜ የሚለው ምንድነው? ብርቱ በሆነ ጊዜ፣ ጠንካራ በሆነ ጊዜ፣ አስፈሪ በሆነ ጊዜ፣ ወጣት በሆነ ጊዜ፣ ጉልበተኛ በሆነ ጊዜ፣ በዛ ጊዜ መንግስቱ ድንገት ይሰበራል። ይሄ የሚያሳየው ታላቁ እስክንድር በድንገት መሞቱን ነው። በ22 ዓመቱ በ32 ዓመቱ ድንገት እንደሞተ፣ በጦርነትም አይደለም የሞተው፣ ድንገት ነው የሞተው። ምን ሆኖ እንደሞተም አይታወቅም። አንዳንዶቹ ወባ ይዞት ነው ይላሉ፣ አንዳንዶቹ ተቅማጥ ይዞት ነው ይላሉ። ይቅርታ ስለ ቃሉ ላይ ታሪኩ ላይ ስለሚናገር ነው። አንዳንዶቹ ደግሞ በሚስጥር በፖለቲካ አሻጥር የሆነ መርዝ አብልተው ነው የገደሉት ይላሉ። በጣም አስፈሪ ሆኖ ሰራዊቱ ሁሉ በእጁ ሆኖ እያለ እነዚህን ሶስቱንም በዛ ጊዜ የታወቁ የነበሩትን አህጉራትን በሙሉ እየመራ እያለ በድንገት እንደሞተ እንደሚሞትም እርሱም በተነሳ ጊዜ፣ በብርታቱ ባለ ጊዜ፣ በሰለጠነ ጊዜ፣ ሁሉ በተገዛለት ጊዜ መንግስቱ ይሰበራል እንደተባለው መንግስቱ ተሰበረ። ከዛ በኋላስ መንግስቱ ከፈረሰ በኋላ ምን ይሆናል ይላል እዚሁ ዳንኤል ቁጥር 4 ላይ ስታዩ። መንግስቱ ግን ለዘሩ ምን አይሆንም? አይከፈልም። ለምን? ዘር አልነበረውም። ቅድም እንዳልኳችሁ ወጣት ነበረ። ገና በ20 ዓመቱ ነው ወደ ንግስና የመጣው። በ12 ዓመቱ ነው የሞተው።
ልክ እሱ እንደሞተ ነው። ሚስቱ እርጉዝ ነበረች። እሱ ሲሞት ልክ እሱ እንደሞተ ነው ልጁ የተወለደው። ሕፃን ልጅ ነበር ያለው። ከህጋዊ ሚስቱ ያልሆነ ሌላ አንድ ልጅ ነበረው። ነገር ግን እሱ ህጋዊ ስላልሆነ ከሱ በኋላ የተነሱት አራቱ ጀነራሎች ያንን የታላቁ እስክንድርን ስልጣን ለዚህ ህጋዊ ላልሆነው ወይም ደግሞ ዲቃላ ለሚባለው ልጅ ስልጣኑን መስጠት አልፈለጉም። ከዚህ የተነሳ ቶሎ ዞር አደረጉትና ገደሉት እሱን። አሁን ያለው ጨቅላ የሆነ ሕፃን ነው። ስለዚህ ከሱ ጋር የነበሩት እነዚህ አራቱ ጀነራሎች ስልጣኑን ለሕፃኑ አሳልፈው መስጠት አልፈለጉም። ከዚህ የተነሳ ለዘሩ ምንም የሆነ ስልጣን አልተሰጠም። ከዚህ የተነሳ ከሱ በኋላ ወደ አራት ነፋሳት እንደሚበተን ስልጣኑ ምን ሆነ ይላል? ተበተነ። ከዛ በኋላ አራቱ ጀነራሎች መንግስቱን ተከፋፈሉት። የመጀመሪያው ጀነራል ካሳንደር፣ ሁለተኛው ደግሞ ሊስማከስ፣ ሶስተኛው ሴሉከስ እና አራተኛው ጨካኙ ቶሎሚ የሚባሉ ጀነራሎች ተከፋፈሉት። እዚህ ክፍል ላይ ልክ እንደተናገረው ምን እንደሚለው መንግስቱም ወደ አራቱም የሰማይ ነፋሳት ይከፈላል የተባለው ትንቢት በዛ ተፈጸመ። ያ ሕፃኑ ልጅ አድጎ 12 ዓመት ሲሆነው ቶሎሚ የሚባለው ሰውዬ ይህ ሕፃን ልጅ እያደገ ከመጣ ምን ይጠይቃል? መንግስትን፣ ስልጣንን ይጠይቃል። ከዚህ የተነሳ ምን እናደርገው አለ። እናቱንም ሕፃኑንም በ12 ዓመቱ ሁለቱንም አስገደላቸው። ለምን? ትንቢቱ ላይ ምን ብሎ ነበረ? መልአኩ ሲናገር መንግስቱ ግን ለዘሩ አይከፋፈልም፣ መንግስቱ እንደሚጠፋ ይናገር ነበረ። ከዛ ከቁጥር 5 እስከ 20 ላይ ደግሞ ስትመለከቱ የሚተርከው አንድ አይነት ነገር ነው። የሰሜንና የደቡብ ነገስታት ፍልሚያቸው ከሱ ውድቀት በኋላ ስልጣኑ ለአራቱ ጀነራሎች ተከፋፈለ። ከዛ የሰሜንና የደቡብ ነገስታት ፍልሚያ አጠቃላይ ከቁጥር 5 እስከ 20 ተዘርዝሮ እንመለከታለን። የሰሜኑ ንጉስና የደቡቡ ንጉስ ከግሪክ ግዛት የተከፈሉ አሌክሳንደር ከሞተ በኋላ ከግሪክ ግዛት ለሁለት የተከፈሉ ነገስታቶችን የሚያሳይ ነው። ብዙ ነገስታቶች በዛ ነግሷል። እስራኤል ደግሞ በስተሰሜንና በስተደቡብ አቅጣጫ የነበረች መካከል ላይ የነበረች ሀገር ስለነበረች በሁለቱ ነገስታቶች ጸብ ውስጥ ምን ትሆን ነበረ? እሷም ትጨፈለቅ ነበረ። ሁለት ዝሆኖች ሲጣሉ የሚጎዳው ምንድን ነው ይባላል? ሳሩ ነው ይባላል። እና በመካከል ነበረች። እነዚህ በሰሜንና በደቡብ የተነሱት ነገስታቶች እርስ በራሳቸው ሲጣሉ እስራኤልን በመካከል ሆነ። አንዳንድ የእስራኤል አማጺዎች ወይ ሰሜኑን ይደግፋሉ ወይ ደቡቡን እየደገፉ በእስራኤልም ላይ እንደዚሁ ጦርነት ሲያስመጡ እንደነበረ እንመለከታለን። እና የሰሜኑ ጀነራል ሴሉከስ የተባለው ሶሪያን ይገዛ የነበረ ገዢ ነበረ። የደቡቡ ደግሞ ጀነራል ቶሎሚን የግብፁን ግዛት ይገዛ የነበረው። የሰሜንና ደቡብ በሁለት ተከፈለ። እስራኤል መሃል ላይ ሆና አሳሯን ታይ እንደነበረ በዛ ክፍል ላይ እንመለከታለን። እና ቁጥር 5 እና 6 ላይ እንደዚህ ነው የሚለው። ቁጥር 5 እና 6 ላይ የደቡቡም ንጉስ ከአለቆቹም አንዱ ምን ይሆናል? ይበረታል። እርሱም ይበረታል ይሰለጥንማል፣ ግዛቱም ታላቅ ግዛት ይሆናል። ከዘመናትም በኋላ ይጋጠማሉ ሁለቱ የሰሜኑና የደቡቡ። የደቡቡም ንጉስ ሴት ልጅ ቃል ኪዳን ለማድረግ ወደ ሰሜን ንጉስ ትመጣለች። ጦርነቱን ለማስቆምና በመካከላቸው ሰላም ለመፍጠር የደቡቡ ንጉስ ሴት ልጁን ለሰሜኑ ንጉስ ይድርለታል ማለት ነው። ነገር ግን ምን ሆነ? ከዛ በኋላ እዚሁ ላይ ምን ይላል? የክንዷ ኃይል ግን አይጸናም፣ እርሱና ክንዱም አይጸኑም። ንጉሱ ራሱ ማለት ነው። እርሱና እርሷን ያመጡ የወለዳትም ቤተሰቡ አባቱን ነው። በዚያን ዘመን ያጸናት ሁሉ አልፈው ይሰጣሉ ይላል። ቅድም እንዳልኩት እንግዲህ የደቡቡ ንጉስ ማለት የግብፅ ንጉስ ቶሎሚ አንደኛው ነው። ከአራቱ ግዛቶች ውስጥ የወጣ በሰራዊቱና በግዛቱ እጅግ የበረታ እንደሆነ እንመለከታለን። የሰሜኑ ንጉስ ደግሞ የሶሪያው ንጉስ ነው፣ ሴሎክሰስ አንደኛ። ከዚህ ከሰሜኑ ንጉስ እጅግ የበለጠ እጅግ የበረታ እንደነበረ እንመለከታለንና እነዚህ ሁለቱ በመካከላቸው ለብዙ ዓመት የቆየ ጦርነት ነበር።
እንደማይሸናነፉ ስላወቁ ግን ከዓመታት በኋላ ዘዴ ፈጠረና የደቡቡ ንጉስ ቶሎሚ ሴት ልጁን በርነቄ የምትባለውን ሴት ልጁን ለሰሜኑ ንጉስ ለአንቲዮከስ ሁለተኛ ይድርለታል። ከዛ ምንድነው የሆነው? አንቲዮከስ ንጉሱ በነበረ ጊዜ ትዳር ነበረው። ትዳሩን ፈታና የፖለቲካ አሻጥር ውስጥ ገባ። ምን አደረገ? ሚስቱን አባረረና በርኒቄን አገባ። በርኒቄን አግብቶ እየኖሩ እያለ የበርኒቄ አባት ቶሎሚ ድንገት አርጅቶ ይሞታል። ሲሞት ምን አደረገ? በቃ አባትሽ ሞቷል፣ ከዚህ በኋላ አንቺን አላገባም፣ እኔ የመጀመሪያ ሚስቴ ጋር ሄዳለሁ ብሎ የመጀመሪያ ሚስቱን ፍለጋ ሄደ። ይሄ ትዳር እንግዲህ በደም የተሳሰረው ሆኖ ሰላም ያመጣል ተብሎ የታሰበ ነበረ። ነገር ግን ትዳሩ እንደታሰበ አልሆነም። አባትየው ሲሞት፣ ቶሎሚ ሲሞት በርኒቄ ከቤት አባረራትና ይሄ ንጉስ የመጀመሪያ ሚስቱን ፍለጋ ሄደ። የመጀመሪያ ሚስቱን ሲያገኛት እሺ ብላ ተቀበለችውና መጀመሪያ ሄዳ በርኒቄን ልጅም ወልዶ ነበር። በርኒቄን ከነ ልጇ አስገደለቻቸው። ምክንያቱም በመጀመሪያ በሷ ላይ የመጣች የሷ ጣውንት ስለነበረች ሁለቱን ምን አደረጉ? እናትና ልጅን አስገደለች። ትንሽ ቆይታ ደግሞ ራሱ ንጉሱን በሰይፍ አንገቱን አስቀልታ አስገደለችው። እዚሁ ክፍል ላይ የሚናገረው የእግዚአብሔር ቃል የተነገረው እንደዚህ ነው የሚለው ቁጥር 6 ላይ ስትመለከቱ ክንዱ ግን አይጸናም፣ በትዳሩ ቢተሳሰርም ክንዱ ግን አይጸናም፣ እርሷም አባቷም የወለዳትም በዚያን ጊዜ ያጸናትም አሳልፈው ምን ይሆናሉ? ይሰጣሉ ተብሎ እንደተተነበየው ሁሉ ተገደሉ። ቶሎሚም ተገደለ፣ በርነቄም ተገደለች፣ ልጇም የወለደችለት ልጇም ተገደለች። እንደዚሁም ደግሞ ሁለተኛው አንቲዮከስ ሁለተኛ የተባለው ንጉስ አብረው ሁሉም እንደሞቱ በዛ ክፍል ላይ እንመለከታለን። ስለዚህ በርነቄና ልጇም ሁለቱም በዛች ጣውንት በሆነችው የመጀመሪያ ሚስቱ እንደተገደሉ እንመለከታለን። እሷን ያመጡ የወለዳትም በዚያን ዘመን ያጸናትም ሁሉ አልፈው ይሰጣሉ እንደተባለው ሁሉም እንደሞቱ እንመለከታለን። ከዛ የመጨረሻው ጊዜ ስለሌለኝ ቁጥር 7 እስከ 9 ያለውን ተናግሬ ጨርሳለሁ ለዛሬ። ከቁጥር 7 እስከ 9 ደግሞ እንደዚህ ይላል። ከስሯም ቁጥቋጦ በስፍራው አንድ ይነሳል፣ ወደ ሰራዊትም ይመጣል፣ ወደ ሰሜንም ንጉስ ምሽግ ይገባል፣ ይዋጋቸውማል ይላል። ከዛ መጨረሻ ላይ ያሸንፋቸውማል። ከዛ አማልክቶቻቸውንም የተቀረጹትን ምስሎቻቸውንና ከብር ከወርቅም የተደረጉትን የከበሩትን ዕቃዎችን እየማረከ ወደ ግብጽ ይወስዳል። እርሱም ጥቂት ዓመት ከሰሜኑ ንጉስ ይልቅ ይበረታል ይላል። የመጀመሪያው እዚህ ጋር የምንመለከተው ከስሯም ቁጥቋጦ አንድ ይነሳል የተባለው የበርንቄ ወንድም የሆነው የቶሎሚ ሶስተኛው የተባለው ንጉስ የተነሳው ንጉስ ነው። እህቱ ተገላበታለች። ቅድም እንዳልኳችሁ የመጀመሪያው ቶሎሚ ልጁን በርንቄ ልኮ ነበር። እሷ የቶሎሚ ሶስተኛ እህት ነበረች እና የእሷን ደም ለመበቀል ሶሪያን ወሮ ነበር። ታላቅ ድል አድርጎ የነሱ አማልክትን እንደዚሁም ደግሞ የወርቅ ዕቃቸውን የብር ዕቃቸውን በሙሉ ባለጠጋዎች ሆነው የሰበሰቡትን ሀብት በሙሉ ማርኮ ተመልሶ መጥቶ ነበረ። ከዛ ከቁጥር 10 እስከ 11 ላይ ደግሞ ያለውን ስትመለከቱ በዚህ ክፍል ላይ ደግሞ የሰሜኑ ንጉስ በሶሪያው በታላቁ አንቲዮከስ ሶስተኛና በደቡቡ ንጉስ በግብፁ ቶሎሚ አራተኛና አምስተኛ ቶሎሚ የክብር የስልጣን ስም ነውና አራተኛና አምስተኛ መካከል የተደረጉትን ተከታታይ ደም አፋሳሽ ጦርነቶችን ማየት ትችላላችሁ። እንግዲህ አጠቃላይ እስከ ቁጥር 20 እንደዚህ አይነት ታሪኮች ናቸው የተካሄዱትና ጊዜ ስለሌለን እሱን አልፌ የማጠቃለያ ሐሳብ ተናግሬ ለዛሬው እጨርሳለሁ። ማጠቃለያ ሐሳቡ ምንድነው? ከዚህ ታዲያ የምንማረው ነገር ምንድነው? ይሄ ታሪክ ነው። የሰዎች ስም ተጠርቷል። ነገስታቶች እንደሚነሱ እንደሚወድቁ እናያለን። ለምንድነው የሆነው? ይሄ ለምንስ ለኛ ተጻፈ የሚለው እንድንመለከት አንደኛው ነጥብ ምንድነው? የምድር ነገስታቶች እርስ በርሳቸው ተጠላልፈው ይወድቃሉ። የማይቀር ነው። አንድ ጊዜ ይነሳሉ፣ አንድ ጊዜ ይወድቃሉ።
የእግዚአብሔር ቃል ግን ለነብዩ ለዳንኤል በቪዥን የተገለጠው የእግዚአብሔር ቃል ግን ለዘላለም ይኖራል። ክብር ለእግዚአብሔር ይሁን። እከሌ ተነሳ፣ ለምን ተነሳ? እንዲህ ስለሆነ ነው። እከሌ ወደቀ፣ ለምን ወደቀ? እንዲህ ስለሆነ ነው የምንለው ይሄ የኛ ሪዝን ነው። ነገር ግን ይሄን ሁሉ የሚያደርገው በስተጀርባ ያለው ፖለቲከኞቹ እርስ በራሳቸው ተጠላልፈው ሲወድቁ፣ ስልጣን ሲያገኙ፣ ኃይል ሲያገኙ፣ ብርታት ሲይዛቸው ሲወድቁ፣ እግዚአብሔር ግን በዙፋኑ ሆኖ ዘላለማዊ የሆነውን የማዳን እቅዱን ምን ያደርግ ነበረ? ዲዛይን ያወጣ ነበር። ክብር ለኢየሱስ ይሁን። ለዚህ ነው ዳንኤል ምዕራፍ 11 ከቁጥር 1 እስከ 20 ታሪኩን ስትመለከቱ አንዳንድ ጊዜ የሚያደክም የማይገባ ብዙ ሀተታ ብቻ ይመስለናል። ነገር ግን እግዚአብሔር በቅድመ ዕውቀቱ አስቀድሞ በሚያውቀው መለኮታዊ ማንነቱ ታሪክን የመግዛት በሉዓላዊነቱ ታሪኩን የመቆጣጠር አቅም እንዳለው የሚያሳይ የእግዚአብሔር ቃል ነው። የፋሪስ ህብረት ሲገለጥ በተለይ ዘረክሰስ በሚባለው እየተመራ በግሪኮች ፊት ግን ያ ኃይሉ ያ ብርታቱ ያ አቅሙ ሲፍረከረክ ወይም ሲፈርስ እግዚአብሔር ግን ስቲል በዙፋኑ ላይ ሆኖ ያዛል። ክብር ለእግዚአብሔር ይሁን። የግሪክ ወታደራዊ ኃይል ደግሞ በታላቁ እስክንድር አስፈሪነት አጭር በሆነ ታላቅ ወረራና ድል በኃይሉ ብርታት ላይ ያለ ገና ብዙ ይሰራል እየተባለ ሲጠበቅ በቆመበት ጊዜ ብርታት ባለበት ጊዜ ሲሰበርና ዘሩም ሲጠፋ እግዚአብሔር ግን በዙፋኑ ሆኖ መለኮታዊ ዕቅዱን ዲዛይን ያደርጋል። ከዛ በኋላ የሰሜንና የደቡብ ንጉስ ደግሞ የተለያዩ ነገስታቶች ተነስተው እርስ በራሳቸው በሴራ ሲጠላለፉ ሲጠፉ እግዚአብሔር ግን በዙፋኑ ሆኖ የማዳን ዕቅዱን አሁንም ይሰራል። መለኮታዊ የሆነው ስራውን እግዚአብሔር ምን ያደርጋል? በእነዚህ የአሕዛብ ነገስታቶች ክፉ በሆነው አውሬ በመናፍስት አሰራር እየተሰሩ የራሳቸው ምኞትና ፈቃድ ሲፈጽሙ እግዚአብሔር ግን ከበስተጀርባ ሆኖ መለኮታዊ ስራውን ይሰራል። ስለዚህ ምድራዊ መንግስታትና መሪዎቻቸው በሙሉ ጊዜያዊ የመድረክ ተዋናዮች ናቸው። በራሳቸው ምን የላቸውም? ብርታት የላቸውም። በራሳቸው አይጸኑም። ከእግዚአብሔር ፈቃድና ከእግዚአብሔር ውጪ አክት በሚያደርጉበት ጊዜ በእነሱ ክፉ በሆነው አሰራራቸው ውስጥ ግን እግዚአብሔር መልካምና ዘላለማዊ መለኮታዊ የሆነው ዕቅዱን ይሰራ ነበር። ለእያንዳንዱ ግን የእጁን እግዚአብሔር እያስከፈለው እግዚአብሔር አስቀድሞ ባቀደውና ባስቀመጠው የጊዜ ሰሌዳ ውስጥ የሚነሱና የሚወርቁ ናቸው። እግዚአብሔር ቀጥሮ ለክቶ የሚሰጣቸውን ጊዜ ብቻ አገልግለው የሚጠፉ ናቸው። የሰማዩን ንጉስ መለኮታዊ ፈቃድ የሚፈጽሙ አገልጋዮቹ ናቸው። ናቡከደነጾርም በለው ዳሪዮስም በለው ቂሮስም እንበለው አሌክሳንደርም እንበለው ከሱም በኋላ በሮም ጊዜ የተነሱት የተለያዩ ጀነራሎችና መሪዎች የእግዚአብሔርን ፈቃድ የሚፈጽሙ መልእክተኞች ነበሩ። ስለዚህ ተስፋችንን በምድር ኃያላንና በባለጠግነት ላይ ሳይሆን በአምላካችን ላይ እንድናደርግ ዛሬ ይሄ ሕያው የእግዚአብሔር ቃል ያስጠነቅቀናል። ክብር ለእግዚአብሔር ይሁን። በዓለም ፖለቲካና ትርምስ በመከራ ውስጥ ስናልፍ የታሪክ ጌታ በሆነው በክርስቶስ ኢየሱስ በተስፋ ቃሉ በቅዱሳት ምስጢራት በቅዱሳን አምልኮ በቤተ ክርስቲያን አገልግሎት ስር ሰደን እንድንታነጽና ጸንተን እንድንቆም እግዚአብሔር ይርዳን። እንጸልያለን።